እንግዳችን ሙዚቀኛ ቶማስ ጎበና ቶሚቲ ለረጅም ዓመታት በቆየበት በሀገር አሜሪካ የኢትዮጵያን ሙዚቃ ለማስተዋወቅ የተጋ ነው ማለት እንችላለን። ለዚህ ደግሞ የጅጋየው ሽባባ ወይም ጂጂ እንዲሁም የድምጻዊት ወይና ወንደሰን ማናጀር ሆኖ የሰራበት ጊዜ አንዱ ማሳያ ነው። የሬጌ የአር&ቢና የደብ ስልቶች ላይ በሚያተኩሩ የተለያዩ ባንዶች ውስጥ ሰርቷል። ጎጎል ቦርዴሎ በተሰኘ ባንድ ውስጥም በቤዝ ጊታር ተጫዋችነት ከ16 ዓመታት በላይ ቆይቷል። በጎጎል ቦርዴሎ ባንድ ውስጥ የሀገሩ ስምና ሙዚቃም ደጋግሞ እንዲነሳ ጥረት አድርጓል። ለደብ የሙዚቃ ስልት ቅርብ ነው። ከረጅም ጊዜ የአሜሪካ ኑሮ በኋላ ወደ ሀገሩ ጠቅልሎ ለመመለስ መንገድ ጀምሯል። ከሰሞኑ እንግዲህ ወደ ሀገር ቤት በመጣበት ወቅት ተገናኝተን ተጫውተናል። ቶሚ በጣም አመሰግናለሁ ስለተገናኘን። እንኳን ደህና መጣ። እንኳን ደህና ቆየሽ። እንግዲህ ከረጅም ጊዜ በኋላ ተገናኘን። ግን አሁን ስትመጣ ወደ ሀገር ቤት ከረጅም ዓመታት በኋላ ጠቅልለህ ልትገባ መሆኑን ሰምቻለሁ። ምንድነው ምክንያቱ? ከስንት ጊዜ በኋላ ማለት ነው? እንግዲህ 2026 ነው የምመጣው ብዬ ማስበው። ከ39 ዓመት በኋላ ማለት ነው። ያስደነግጣል ትንሽ አይደል? ረጅም ጊዜ በጣም ረጅም ጊዜ። እንዴት ያገኘው ሀገሩን ከተማውን ምን ታዘብክ? በጣም እያደገ ነው፣ ብዙ ነገር እየተሻሻለ ነው። ሳይንስ ሙዚየሙ በጣም የሚገርም ነው። እንኳን እዚህ ያደርግ ነው። በጣም ተመችቶኛል። እንግዲህ ያው ከበፊቱም ጀምሮ እዚህ መምጣት ስሜት ነበረኝ። አሁን ታይሚንጉ it's the right time I think እና ብዙ ምሰራቸው ነገሮች አሉ፣ ማድረግ የምፈልጋቸው ነገሮች አሉ። እንዲሁ ዝም ብለን ስንጫወት የዛሬ ስንት ዓመትም ስናወራ ስንት ዓመት 6 ዓመት ይመስለኛል። ያኔ ስናወራም ከኮምፒውተር ሳይንስ ጋር ቅርበት ስለነበረ ከሱ ጋር የተገናኙ ነገር ቴክኖሎጂ ጋር ቅርበት ያለው ነገር ለመስራት አስባለሁ ስትል አስታውሳለሁና ይሄ ቦታ በጣም ብዙ ኢንስፓየር ያደረገ ይመስለኛል። በጣም አንዳንዴ ራሴን አፍሮ ፊቸሪስት ብዬ የምጠራው ነገር አለ። ብዙ ከቴክኖሎጂ ጋር ከሳይንስ ፊክሽን ጋር ከፋንታሲ ጋር ያው እነዚህን ተጠቅሞ የአፍሮ ካልቸርን በዛ መንገድ መግለጽ ማለት ነው። እዚህ ቦታ ስመጣ መጀመሪያ የታየኝ እሱ ነው። አሪፍ ቦታ ነው ብዬ የሚያሰብኩት ለዛ ነው። ሙዚቃም ላይ አንዳንድ ነገሮች የምሰራቸው ነገሮች ወደ አፍሮ ፊቸሪስት የሚሄዱ ነገሮች አለ። ያው እንዳልሽው ያጠናሁት ኮምፒውተር ሳይንስ ነው፣ ባልሰራበትም አሁን ማለት ነው። ያኔ ግን ሰርተህበታል ትንሽ ጊዜ? 7 ዓመት ሰርቼበታለሁ። ሲስተምስ አድሚኒስትሬሽንም ሲስተምስ ኢንጂነሪንግ ሆኜ ሰርቻለሁ። ግን ያው የሙዚቃ ጥሪ ከባድ ነው፣ የአርት ጥሪ ከባድ ነው። ግን በዛም ውስጥ ሳይንስን ቴክኖሎጂን ተጠቅመን ነው ሬኮርድም የምናደርገው ሙዚቃም የምንሰራው። ስለዚህ ብዙ አልራኩም ከዛ የዛም ስሜት ስላለኝ እዚህ መምጣቴና ማየቴ በጣም ደስ ብሎኛል። በጣም ብዙ ሐሳብ እንዳለ አቃለሁኝ ወደዚህ መመለስ ምክንያት ምንድነው? ግን ዋነኝነት ወደ ሀገር ቤት በቃ አሁን 39 ዓመት ሆነ አይደል መለስ እንድትወስን ያደረገ ምንድነው? ብዙ ከያንግ አርቲስቶች ጋር መስራት ፈልጋለሁ። አፍሮዞይድ የሚባል ኤንቲቲ ኦርጋናይዜሽን የፈጠርኩት አለ። እሱን ደግሞ ሰራለሁ ብዬ ሳስብ የሚታየኝ እዛ ሆኖ መስራት ሳይሆን አፍሪካ ውስጥ መጥቶ ያው አፍሪካ ውስጥ ደግሞ ካልን ስፔሲፊካሊ አገሬ ኢትዮጵያ ውስጥ መጥቼ መስራት ነው የምፈልገው። ይሄ ነገር እስኪመቻች ትንሽ ጊዜ ፈጅቷል። እዚህ ደግሞ ስመጣ ሌሎች መሰራት የምፈልጋቸው ነገሮችም አሉ። ብዙ አምቢሽኖች አሉኝ። ከሙዚቃ ሌላ ትንሽ ሌላ ፓሽን ያለኝ ነገር እርሻ ላይ እሱን ሳስብ በቃ እዚህ መምጣት እንዳለብኝ አቅ ነበር። ያው እንዳልኩሽ አንዳንድ ነገሮች ጊዜ ይፈጃሉ። ግን አሁን is the right time early 2026 ጠቅልዬ እዚህ እመጣለሁ ማለት ነው። ቅድም ስናይ በጣም የተገረምክ ነበር። ልጆች ያዩ ነበር፣ ህፃናት ታዳጊዎች። መቼም አሜሪካ ይሄ ብርቅ አይደለም ስልክ የተጠጋን ነው እኮ ወደዛ ተይ ያልከኝ ነበር። እንዴት አይነት ስሜት ነው የሚፈጥረው አሁን እንደዚህ አይነት ቦታዎችን ማየት ከተማ ውስጥ? እኛ እንግዲህ the only way compare ማድረገው ማለት ነው እኔ እዚህ ተማሪ ያለው እንዲህ አይነት ነገር አስበን አናውቅም። እውነት ለመናገር የዛሬ 5 ዓመትም አልነበረም እንዲህ አይነት ነገር እና በጣም ኃይለኛ ፋስት የሆነ ግሮት ይታያል። እውነት ለመናገር አዲስ አበባ ውስጥ ብቻ ነው ያየሁት፣ ግን I hope country wide ይሆናል ይሄ እድገት ብዬ አስባለሁ ገምታለሁ። ህፃኖቹ ደግሞ መጥተው ሲጎበኙ በጣም ደስ ይላል። ምክንያቱም
ምን አይነት ኢንስፒሬሽን ከዚህ ቦታ ይዘው እንደሚሄዱ we can only imagine ብዙ ነገር ያስተምራቸዋል ብዬ አስባለሁ በዛ መልኩ ውጭ ሀገርም እኮ ተማሪዎች ናቸው እንዲህ አይነት ቦታ ሄደው የሚጎበኙት እንዲህ አይነት ነገር ሁሉም ቤት አክሰሰብል አይደለም አንድ ቦታ ደግሞ ኢንፎርሜሽኑ አንድ ቦታ እንደዚህ አድርጎ ፕሬዘንት ማድረግም በጣም የተለመደ ነው እዚህም እየለመድን ነው ሶ ይሄን ማየቴ ደስ አለኝ አጋጣሚው አሪፍ ነበር በጣም ረጅም ጊዜ ሰዎች ከቶሚቲን ሲያስቡ ቤዝ ጊታር አለ ጎጎል ቦርዲሎ አለ ያንተ ረጅም ጊዜ 16 አመት የቆየህበት ባንድ አለ አሁን ስሰማ ግን ከባንዱ ጋር ተለያይተሃል በተለይ ኢትዮጵያን ማስተዋወቅ ኢትዮጵያ ሙዚቃ ላይ መስራት ያንተ ህልም ስለነበር እንዴት አይነት ኢትዮጵያ ነበርች እዛ ባንድ ውስጥ እዛ ያሳለፍኩትን ጊዜ በጣም ነው የምወደው ምንም ምለውጠው መቀየረው ነገር አይደለም መጀመሪያ ያቆምኩበት ምክንያት ኮቪድ መጣ ኮቪድ ሲመጣ ያው ሌላ ስራዎችን ቢቀጥሉ የሙዚቃ ስራ ስፔሻሊ እንደኛ አይነት 150 200 ቀኖች በአመት ቱር የሚያደርግ ባንድ ቆመ ማለት ነው አብረፕትሊ ቆመ ያኔ ሲቆም ለመጀመሪያ ጊዜ ማሰብ ጀመርኩ ብዙ እኔ ምን መስራት እንደምፈልግ ወዴት ነው የምሄደው ምን ሀፕን አድርጓል ባንድ ውስጥ ለብዙ አመታቶች እሱን ሁሉ አውጠንጥኖ ማሰብ ጊዜ ሰጠኝና ሞር በቆየው ቁጥር ማለት ነው ዳይሬክሽኔ በጣም ዲፋይንድ እየሆነ መጣ ከዛ ያው እንዲህ አይነት ኦፖርቹኒቲን ለቆ ማቆሙ ከባድ ነው I was a core member of the band so some responsibility አለ so ልክ ኮቪዱን ለቀቅ እንዳደረገን አንድ ቱር ወጥቼ ሰራው ማለት ነው ያን ጊዜ የነበረኛች ቱር እዛ መኖር እንደሌለብኝ በጣም ገባኝ እሱን ካቆም ከትንሽ ወራቶች በኋላ በቃ ወጣው ማለት ነው ስቴጅ ላይ ብዙ ጊዜ ቶሚቲ ፍሮም ኢትዮጵያ ይላሉ አይደል እሱም እኮ ነው ምን አይነት ሰርክል ነው የነበረው እስቲ ስለ ኢትዮጵያ ምን አይነት አመለካከት ነበራቸው ባንዱ አባላት ይሄ ባንድ ስፔሻል የሚያደርገው አንደኛው ነገር is ሁላችንም ከያገሩ የመጣነን ኦልሞስት ተመራርጠን የመጣን ነው ይመስለው ግን እንደዛ ነው ፎርም ያደርገው ባንዱ ኒውዮርክ ቤስድ ነው ኒውዮርክ በጣም ዳይቨርስ የሆነ ፖፑሌሽን ያለበት ነው ስለዚህ ከኢኳዶር አለ ከራሻ ከዩክሬን ከሜክሲኮ ከታይላንድ ከሁሉ ቦታ የተወጣጣ ህዝብ ነውና እኔ ከመጀመሪያው ጀምሮ ከዚህ በፊትም እንደምታቂው የኢትዮጵያ ሙዚቃ ማስተዋወቅ ኢትዮጵያን አርቲስት ማስተዋወቅ በጣም ስሜት አለኝ በዛ ምክንያት ነው ከጂጂ ጋርም የሰራሁት ከወይና ጋርም የሰራሁት እና እዚህ ባንዱ ስገባ አስቤው ሳይሆን ግን እንደው የተመቻቸው ነገር ምንድነው እዛ ስቴጅ ላይ ስቆም I could just be Tommy T the bass player ግን Tommy from Ethiopia ከዛ ነው የሚቀጥለው ማለት እዛ ላይ ሰሜ በተጠራ ቁጥር ኢትዮጵያ የሚለው አብሮ ይጠራል ማለት ነው ይሄንን I take it seriously ደስ የሚለኛል ባንዶቹም ለዚህ በጣም ሪስፔክት አላቸው እንዲያውም ኤኒ ከተማ ስንሄድ የመጀመሪያ ጥያቄ ያው ቲ እንዴት ነው እዚህ አካባቢ አበሻ ሬስቶራንት አለ ወይ ነው ጥያቄ ይላሉ በጣም ምግቡንም ይወዱታል ጠጅም አጣጣጡን ያቋታል ብዙ ለምደዋል ሶ ጥሩ ነበር እንግዲህ እንዳነሳው የኢትዮጵያ ሙዚቃ ማስተዋወቅ ሚል ህልም ነው ያለ ከድሮ እንግዲህ ሲሰራቸው የነበሩትን ስናይና ደብ የሙዚቃ ስልት ላይ በብዛት እኛ ሀገር አሁን ይሄ ሐሳብ ከቅርብ ጊዜ ወዲህ ነው በጣም በስፋት ሰዎች እየተረዱት ያወሩት መድረኮች እየተዘጋጁ የመጡትና ደብ ይረዳል ወይ ለሱ ለኔ ያው በጣም ፋውንዴሽናል የሆነ ሙዚቃ እንደሆነ ቆይቻለሁ ከተረዳው ደብ ለብዙ ትላልቅ የሙዚቃ ስልቶች በጣም ዋን ቱ ዋን የሆነ ኮሪሌሽን ያለው ዳይሬክት ኢንቮልቭመንት አለው ለምሳሌ ሂፕ ሆፕ ኤሌክትሮኒክ ሚውዚክ እነዚህ ሁሉ ደብ ከፈጠራቸው ነገሮች ተነስቶ የመጡ ነገሮች ናቸው ሁሉ ጊዜ ደብን ከሬጌ ጋር ብቻ ነው የምናያይዘው ግን እነዚህ ነገሮች ናቸው ሂፕ ሆፕ እና ኤሌክትሮኒክ ሚውዚክን ለመፍጠር ቻንስ የሰጡት ፋውንዴሽኖቹ እነዚህ ናቸውና በዛ ምክንያት እነዚህን ትላልቅ የሙዚቃ ስልቶች ላይ ኮንትሪቢዩት ካረገ የሀገራችንን ሙዚቃ በዛ ኤክስፔሪመንት አድርገን ኤክስፕሎር አድርገን ብንሰራ ኮንትሪቢዩት የሚያደርግበት ምክንያት የለም በዛ አይን አይ ቲንክ ያደርጋል ብዬ አስባለሁ አልበምህ ላይ ያለው ኦሮሞ ዳብ ራሱ እኮ በጣም ነው የምወደው እኔ ከጂጂ ጋር ካለው ሙዚቃ በተጨማሪ ይሄ ኦሮሞ ዳብ በጣም ይገርመኛል በጣም መድረክ ላይ ከባንዱ ጋር ራሱ ፐርፎርም ስታረጉት የተለየ ድባብ አለው አይደል አለው ይጠይቁሃል በእርግጠኝነት ምንድነው ምናምን ይሏል በጣም ብዙ ሰው ይጠይቀኛል ነን ኢትዮጵያኖች እንዲያውም በጣም they tend to listen to that one first
እና I'm happy that የሰውን እንደዛ አይነት ሪስፖንስ ማምጣቱ የሚገርምሽ ሁሉም ዘፈን ላይ ሁሉንም ቢያም ማጆሪቲ የሚሰራቸው ሙዚቃዎች ደብም ባይሆኑ የደብ ኤሌመንቶች አሉበት ቢዮንድ ፋሲለደስ የሚለው ዘፈን ለምሳሌ ማሲንቆን በጣም በደብ አይነት ስታይል ብዙ ማኒፑሌት አድርገን ከተንበታል ያ ኤነርጂ አለው ዘፈኑ እንደ ደብም ባይሆን ማለት ነው አሁን ሪሰንትሊ በሰራዋቸው ኤሌክትሮኒክ አይነት አይዲያ አፍሮ ፊቸሪስቲክ የሆኑ ሳውንዶች ውስጥም በጣም የሱን ኤሌመንት ተጠቀማለሁ ሁሉ ጊዜ አጠገብ ያለ ስለምወደው ማለት ነው እንዴት ነው ወደዛ ሄድካ አሁን ቶሚ የእናንተ ጀነሬሽን በጣም ሩቅ ነው አይ ቲንክ ለዚህ ስታይል አይደለ ስታድግ ልጅ ሆነ ምን ማለት ነው የእናንተ ጀነሬሽን የምሬን ነው ልጅ ሆነ ይሄን ላይን ስታይል ሙዚቃ የተጋለጥ ካልነበርክም ልል ነው እዚህ ያለ አይደል አልነበርኩም ወደ ደብ የወሰደኝ ሬጌ ሙዚቃ ነው ኦብቪየስሊ ከዛ ነው ሞር ደብን አንደርስታንድ ያደረኩ የመጣሁትና ቫልዩ ምንድነው ለኔ አንድ የሆነ ስራ ተሰርቶ ኦሬዲ ያለቀለት ማለት ነው የወደድሽው እሱን ወስዶ ማኒፑሌት አድርጎ ደግሞ ኢንታየርሊ ሌላ ነገር ቢልድ ማድረግ በጣም ኢንትረስቲንግ ነው ከዛ ነው የተመሰጥኩት ከዛ ሞር ያወኩ ስመጣ የደብ ፈጣሪዎች ሁለት ናቸው በስም የሚታወቁ አንደኛው ሊ ስክራች ፔሪ ይባላል አንደኛው ደግሞ ኪንግ ተቢ ነው እኔ በጣም የሊ ስክራች ፔሪ ሂውጅ ፋን ይታወቃል በጣም እና እንዲያውም እዚህ ለተመልካቾች ማለት የምፈልገው ቻንስ ካላችሁ the upsetter የሚባል ዶክመንታሪ አለ ሊ ስክራች ፔሪ ስሙ the upsetter ሌላኛው ስሙ so the upsetter የሚባል ዶክመንታሪ ወጣለ ስለ ብዙ ነገር ያስረዳል እንዴት ሬጌ እንዴት እንደመጣ ደብ እንዴት ለሂፕ ሆፕ ለኤሌክትሮኒክ ሚውዚክ እንዴት ኮንትሪቢዩት እንዳደረገ ከዛ በላይ ደግሞ የሰው ሊ ስክራች ፔሪ ላይፍ ራሱ እዛ ላይ በደንብ ይታያልና ከጂጂ ጋር ራሱ ሙዚቃ አለው ሶ ኢትዮጵያ መጥቶ የሰራው ዶክመንታሪ አለ ሶ ሊ ስክራች ፔሪን በጣም ስለምወደውና ስለማደንቀው ሞር እሱን እየተከተልኩ ስመጣ ስለ ደብ ያለኝ ፍቅር በጣም እየጋለ መጣ እኔ ደግሞ ራሴ ኤክስፔሪመንት ማድረግ ሲጀምር ሞር ለኔ የሚስማማኝ እንደ አይነት ነገር መሆኑ እየገባኝ ሲመጣ በቃ እንመለሳለን ወደ ሙዚቃው ቅድም ዝም ብለህ ጣል አድርገህ አለፍከው ወደ ግብርናው ኢንተረስት አለኝ ይያልክ ነበርና አሁን ያለንበትም የሳይንስ ሙዚየም ቦታውም እንደዛ አይነት ስሜት አለ የሚገርም ነው ሳናስበው ቁጭ ያለበት ቦታ ምናወራው ቅድም ነካ ስናረጋው ማለት ነው ገረመኝ ሳይው ይኸውልሽ ኮቪድ ሲመጣ ቁጭ አለና አላልኩሽም አንድ 2 አመት በዛን ጊዜ ከሙዚቃው ያው ስለተለያየን ማለት ነው ወደ እርሻ አይነት አይዲያዎች ከአንድ ጓደኛዬ ጋር እሱ ነው እርግጥ ደውሎ ሃይድሮፖኒክ ምን እንደሆነ ታውቃለህ ወይ ምናምን ሲለኝ አዎ አውቃለሁ በሩቁ ምናምን ስለው ምንም ከሰውም ጋር ማትገናኝ ከሆነ ለምን እኔ ጋር ተገናኝተን ይሄን ነገር አንሞክርም ኢንትረስቲንግ ነው ምናምን ሲለኝ we started looking into it ከሱ ጋር ምንድነው ሃይድሮፖኒክ የሚለውን እንዴት ነው ሃይድሮፖኒክ ሲስተሞችን ተጠቅመን ምግብ ማብቀል የምንችለው ይሄንን በጣም ሰራንበት ለአንድ 2 አመት ማለት ነው እሱ የመኪና የሚያቆምበት ጋራጅ ነበረው እሱን ሙሉ መኪናዎችን አጥቶ ማለት ነው እዛ ውስጥ 2 መኪና የሚያቆም ጋራጅ ነው ማለት ጠባብ ነው ሊትራሊ 2 መኪና አጠገብ ላጠገብ ማለት ነው ሰፊ ነገር አይደለም እዛ ውስጥ 1000 ፕላንት የሚ ሲስተም ሰራን ማለት ነው በእጃቸው ያ ጊዜ ቁጭ ብለን ብዙ የምናስብበት ጊዜ ነው ይሄንን ኤክስፔሪመንት ያደረኩበት ጊዜ ነው ፕሮዳክሽንም ላይ ብዙ ሳውንዶች ኤክስፔሪመንት ያደረኩበት ጊዜ ነው ይሄን ሁሉ ሳይው በቃ ይሄ መሆን ያለበት ወደዚህ ነው እንጂ እዛ አይደለም ብዬ አሰብኩ ማለት ነው ሶ አሁን እንዳልኩሽ እንግዲህ መምጣቴ ነው አይደል ወደዚህ እነዚህ ነገሮች ሁሉ እዚህ መስራት ፈልጋለሁ በጣም አየር ያስፈልጋል ንጹህ አየር እና ከተማ ውስጥ እንደዛ ታዘባለው እያልከኝ ነበርና የአየር ንብረት ለውጥ ጉዳይ በጣም የሚያሳስብህ ይመስለኛል ብዙ ጊዜ ታነሳለህ ከብዙ ነገር ጋር ይገናኛል ከህፃን ልጆች ጋር stunting their growth ከጤና ጋር አሁን unfortunately ባለማችን በየደቂቃው የምንሰማው ካንሰር ይሄ እና ከየት ነው የሚመጣው አንደኛው ከፖሉሽን ነው ማለት በጣም ተጠንቅቀሽ ስፖርት ሰርተሽ ራስን በጤንነት ይዘሽ ስቲል ለዚህ ነገር ተጋልጠሽ ልትሄጂ ትችላለሽ ማረግ ማንችለው ከኛ አቅም በላይ ሆኖ ምንድነው አካባቢ ያለችን ያለው ፖሉሽን ነው እና አሁን በጣም ኢንጆይ ከማረጋው ነገር እዚህ በጣም ብዙ ፓርኮች የተሰሩ ነው
the river project በጣም እየጸዳ ነው ኤሌክትሪክ መኪናዎች እንደ ጉድ ገብተዋል ይሄን ሳስብ በጣም ክላይሜት ላይ ስፔሻሊ ኢን ዘ ኢሚዲየት እዚሁ ከተማ ውስጥ ባለው እንኳን በማየው ለውጥ ያመጣል ብዬ አስባለሁ ያመጣም ይመስለኛል ያው ሳይንሱ ስለሌለጀ ላይ ከዚህ ወደዚህ ሄደ ለማለት ባልችልም ስሜቱ በደንብ ይሰማኛል ደግሞ ይሄ ሁሉ አዲስ የተተከለው አዲስ የተሰራው ፓርክ ደግሞ በደንብ ስር ይዞ ሲያድግ ምን አይነት ነገር ኮንትሪቢዩት ያደርጋል ብዬ ራሴን ስጠይቅ በጣም I think ከዛ ጋር ብዙ ነገር ለውጥ እንደሚያመጣ ተስፋ አለኝ በጣም ትክክል ነው ጥሩ ታዘባል ስለ ዩኒሴፍ አምባሳደርነት ትንሽ ብናነሳ ደስ ይለኛል የዛሬ ስንት አመት ስትመጣ ከዛ ጋር የተገናኘ በተለይ በወሊድ ወቅት በህክምና በማጣት ተገቢውን ህክምና በማጣት ህይወታቸውን የሚያጡ ሴቶችና ህፃናት ላይ የሚያተኩር ሙዚቃ ከዘሪቱና ከታደለ ገመቹ አይደል ከነሱ ጋር ሰርተ ነበርና አሁን እንዴት እየቀጠልክ ነው በተለይ የዩኒሴፍ አምባሳደርነት ምን ያግዛል ከቪዥን ጋር ካንተ ራዕይ ጋር ሶ ከመጀመሪያው ጀምሮ ኢንትረስቴ children and women ላይ የሚለው ነበር ከነሱም ጋር መስራት ለዚህ እድል ስለሰጠኝ ነው በጣም ደስ ብሎኝ የምሰራው አሁንም እሰራለሁ ማለት ራሴን አቬሌብል ሳረግ እነሱም ከኔ ጋር በጣም መስራት ስለሚፈልጉ ስቲል አድቮኬሲ ምናምን ለመስራት አሁንም ሬዲ ነኝ ስራችን ይቀጥላል ማለት ነው ወደፊቱ ግን ከዛ በተለየ እንግዲህ መስራት ከመፈልጋቸው አንድ ነገሮች አሁን እዚህ በራሴ ማለት ነው ከዩኒሴፍም ውጭ ኢንተርቴይንመንት እና ሙዚቃን በተመለከተ ነን ፕሮፊት የሆነ ኦርጋናይዜሽን ይኖረኛል ለወደፊቱ ይሄ ደግሞ ከሩቁ ይሄን ሙዚቃ የሚሰሙ ግን በፍጹም እድል የላቸውም ደግሞ ይሄን ወደ ልጆች ደግሞ እናምጣው እና እኔ I want to take music under served የሆኑ ኮሚኒቲ ውስጥ ሙዚቃን ሄጄ ኢንተርቴይንመንት ቫልዩ በጣም አለው አፕሊፍት ያደርጋል ሶል ኢንስፓየር ያደርጋል እና እነዚህን እድል ላላገኙ ሰዎች ሙዚቃ ፕሬዘንት ማድረግ በጣም ፈልጋለሁ ከዩኒሴፍ ጋር ይገናኛል እንግዲህ ሆፕፉሊ እነሱም ሄልፕ ያደርጉኛል ምክንያቱም ባቀሜ ከተማ ውስጥ ለሰራ ይችላል ግን ይሄ ነገር ኢትዮጵያ ዋይድ መሰራት ያለበት ነገር ነው ቤዝ ተጫዋችነት ቅድም ሳስብ ጆኒ አሁን በቅርብ አልበም አውጥቷል ጆኒ ራጋና እዛ ላይ ስምን አየሁኝ ቶሚም ተሳትፏል ይላል አንድ ሙዚቃ ላይ ሰርቻለሁ በጣም ኮኔክሽን እየፈጠርክ ነው በርግጥ አለ ግን አሁን በደንብ የተሳተፍክ እንደሆነ አስባለሁ ቤዝ ጊታር ለቶሚ ምንድነው እኔ በጣም ቤዝ እወዳለሁ ግን ሊድ በጣም አዘነብላለሁ ወደዛ ቶሚ ይቀርበለኝ ትንሽ ልንቀያየም ነው እዚህ ላይ ማለት ነው እና እስቲ ንገረኝ ምን አይነት ስሜት ነው የሚሰጥ ቤዝ ፕሌየርነት እንግዲህ አንድ ባንድ ውስጥ ለምሳሌ ድራም የባንዱ ሃርት ቢት ነው ይባላል ፐልስ እሱ ነው ቤዝ ደግሞ is the backbone እነዚህ I think ለባንድ ፋውንዴሽን የሆኑ ሙዚቃዎች ናቸው ሁለቱ ደግሞ አንድ ላይ በጥሩ ሁኔታ ሲሰሩ ግሩቭ የምንለው ነገር እናመጣለን እኔ ሞዳቸው ሙዚቃዎች ብዙም መሰራቸው ከግሩቭ ጋር በጣም የተገናኙ ናቸው ሬጌም ሆነ ዳንስ ሙዚቃም ሆነ ግሩቭስ በጣም መሰረት አለው ይሄ ሪትም ሴክሽን የምንለውን በቃ ፋውንዴሽኑ እሱ ነው ከኔ ጋር ያለው ግንኙነት እዛ ላይ ይመስለኛል ይሄ ደግሞ ከኦዲየንስም ጋር ኃይለኛ ግንኙነት አለው ግሩቭ ጠንካራ የሆነ ባንድ የኦዲየንስ መሳብ ችሎታው ኦዲየንስ ማስደነስ መቻል ይሄ ሁሉ በጣም ከዛ ጋር የተያያዘ ስለሆነ I think ከሱ ጋር ብዙ አዘነብላለሁ ያስባለሁ ሄኖክ ተመስገን የወንድምህም ምናልባት እሱን ያየህ ማደግስ ምናልባት እሱ ሲጫወት ማይክ አይደል ምንም question የሌለው ነው ማለት እሱ ቤዝ ባይጫወት ኖሮ እኔ ቤዝ ፕሌየር መሆን አይመስለኝም ቀደም የጂጂ ጋር የሰራውን ሙዚቃ እንደዚሁም ደግሞ ኦሮሞ ዳብን አነሳን ኢደን ደግሞ ብዙ ጊዜ ስታነሳ ሐሳቡ ኢትዮጵያ በጣም ውብ ሀገር ናት ኤዋትም ሚል ነው ትላለህና ይሄን ሙዚቃ እንዴት ነው የሰራው ያን አልበም ስሰራ አንድ 10 ዘፈኖች አሉት ከጂጂን እዛ ውስጥ ኢንክሉድ በጣም ማድረግ ስለፈለኩ አንድ ሁለቱን ዘፈን እነዚህን ስሚያቸውና እስቲ ምን ማድረግ ትችያለሽ ስላት እሷ ነች የጻፈችው እኔ ኢደን የሚል ዘፈን ጻፊ በያላቅም ወይ አንደኛው the response ይባላል እንደዛ አይነት ነገር ጻፊ በያላቅም የራሷን ሰምታ የተሰማተን የጻፈችው እና እንግዲህ ያ ዘፈን የሚለው ያው ስለ ኢትዮጵያ ውበት ነው ያዳነቀች መላልሳ የምትለው ማለት ነው ኢንቴንሽናሊ ነው ብዙ ሊሪክስ ሄቪ ያለው ነው ምክንያቱም እዛ ኢንስትሩሜንታል አልበም
ድምጿን እንደ ኢንስትሩመንት ተጠቅመን እናሳይ ነው እንጂ ይሄ ሊሪካሊ በጣም ዲፕ የሆነ ብዙ አይነት ነገሮች አልሰራንም ኢንቴንሽናል ነው ሶ መላልሳ እሱን ትላለች እዛ ዘፈን ላይና የዚህ ዘፈን ታይትል ምን ብዬ ልስጠው የሚለው ጥያቄ ነው እሱ ዘፈን ብቻ ሳይሆን ሁሉንም ዘፈኖች ብታያቸው ኢንስትሩሜንታል ስለሆኑ ታይትል ስናወጣ ምንድነው መግለጽ ያለባቸው ስለ ኢትዮጵያስ ሙዚቃ ምን ያስተምራሉ ወይ ስለ ኢትዮጵያ ኢን ጀነራል ምን ያስተምራሉ ነው the response ለምሳሌ ከሱ በፊት ያለው ዘፈን ምንድነው the call and response በጣም የአፍሪካ ሙዚቃ ኮንትሪቢዩት ለዓለም ካረጋቸው ትልቅ ነገሮች የኛ ካልቸራችን ነው call and response so እሱን ለመግለጽ ነው እንደዛ ይጻፍናቸው ግጥሙም እንደዛ ነው ወንዱ የዘፈነውን እሷ ዘፈነች እንደ ሪስፖንስ ነው ኢደን ደግሞ ይሄ ስለ ኢትዮጵያ ውበት እንደዛ ዘፍና ምን ብዬ ስም ልስጠው ስል ስፔሻሊ በጥቁር ህዝብ መካከል ያለ አስተሳሰብ አለ ኢትዮጵያ ኢደን ነች ብሎ ስለሚያስቡ ማለት ነው ይሄ ደግሞ ነጮቹም ቢያስቡ እንደዛ ጥሩ ነው ብዬ ስለማስብ ይሄ በቃ ለኔ ከግጥሟ ጋር በጣም ይሄዳል ብዬ ስላሰብኩ ያንን ኢደን ብዬ ስም ሰጠው ሰው ይሄው ዘፈኖቹ ሙሉ የጎንደርኛ ዘፈን ስንሰራ ቢዮንድ ፋሲለደስ ስለ ፋሲለደስ ሄደው እንዲያነቡ ነው ኢትዮጵያን ታሪክ ለመግለጽ ነው ባጭሩ አትሊስት በታይትል የሆነ ሂንት ለመስጠት ነውና ኢደን ያው ኢትዮጵያን ስለ ኢትዮጵያ ቢቲ ስናወራ ያው ጭንቅላቴ ላይ መጣው ኢደን ነው ከቅድም ጀምሮ ደጋግመ ከኢትዮጵያ ሙዚቃ ማስተዋወቅ እንደዚህ የሚል ሐሳብ በፊትም ታነሳለ ቶሚ ይታወቃል ምንድነው መሰረታዊ ነገር ለአንድ ሙዚቀኛ ይሄን ለማድረግ መጀመሪያ እንግዲህ ሰው እንዲሰማር ለምፈልገው ከኛ ወጥቶ ማለት ነው ፕሮዳክሽን ኳሊቲ ወት ላይ ነው እንደዚህ አንዳንድ መሰረታዊ ነው ጥያቄዎች ይመጣሉ ምክንያቱም ቀላል አይደለም ቻንሱን ማግኘት አሁን በጣም ቀሏል ምክንያቱም ዩቲዩብ ላይ ሁሉ ሰው አክሰስ ያደርጋል ሶ ይሄ ሁሉ አክሰስ ካለን በተቻለ መጠን የምናቀርበው ነገር ሌላ ሰው ስታይሉን የለመዱት የግድ መሆን የለበትም ግን ኳሊቲውን የለመዱት መሆን አለበት ሲሰማ ለነሱ ጆሮ ፎሬን መሆን የለበትም ኳሊቲው ሌላ ማምንበት ነገር በቃ አርቲስቲክ ኢንቴግሪቲ ካለ ሆነስትሊ ኮነ ፊሊንግሽን የምታወጪው ኦዲየንስ አያጣ ያው ቴክኒካል ነገሩ እንዳለው ነው ማለት ነው ሶ አሁን ነገሮች በጣም ተስተካክለዋል ተሻሽለዋል ቻሌንጅም ቢኖራቸው በፊት እኮ ለሌላ ሰው እናሰማ ስንልኮ ሬከርድ ሌብል ሳይን ተደርገን ምናምን ነው now the next step ምንድነው ሰው ከሰማው ወዲያ ደግሞ ሶፊ ለፊት ቀርቦ ፕሬዘንት ማድረግ አለ ሙዚቃ ያ እድል ከባድ ነው ስፔሻሊ ኢትዮጵያ ውስጥ ሆኖ ለሚኖር ሰው ውጭ መሄድ አለብሽ ፋይናንሱ ከባድ ነው አክሰሱ ከባድ ነው ግን እዚሁ ሀገራችን ውስጥ ሆነን ፐርፎርም ስናደርገው ራሱ እነዚህን ፕሮፌሽናል የሆኑ ነገሮችን ኦብዘርቭ ማድረግ ብንጀምር ኦዲየንስ ውስጥ የሚኖር ሰው አናቅም ይሄ ሀገራችን በጣም ብዙ ሰው አትራክት ያደርጋል ብዙ አይነት ሰዎች በዚህ መጥተው ይሄዳሉ እንኳን ደህና መጣ ለማለት ነው ዛሬ ያገኘው አመሰግናለሁ ይሄን ቻንስ እንደገና ስለሰጠሽኝ I can't wait እስከመጣ ድረስ ተመልሼ 100% እዚህ የኖርኩ እንግዲህ ያኔ ደግሞ እንጫወታለን በጣም በሰፊው እንገናኛለን thank you so much